የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት የዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። በርከት ያሉ ስፖርታዊ ጥንቅሮችን ለዚህም ሰዓት ለእናንተ ውድ አድማጮቻችን ይዘን መጥተናል። እስከ ፕሮግራማችን ፍጻሜ ቆዩን። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች በእውነት ከልብ ነው የምናመሰግነው። በርከት ያሉ ጥንቅሮችን ይዘናል። አነጋጋሪዎቹን አስቀድመን እናነሳቸዋለን። የዓለም ዋንጫው ቀጥሏል። በርከት ያሉ ጨዋታዎች በ16 ጥሎ ማለፍ እየተመለከትን ነው። ከዛ ውጭ የክረምት የዝውውር መስኮት በአውሮፓ ክፍት እንደሆነ ይታወቃል። በርከት ያሉ የዝውውር መረጃዎችን ሰምተናል። በተለይም በታላላቆቹ የአውሮፓ ክለቦች፣ በተወዳጁ የእንግሊዝ ፕሪሚየር ሊግም ትልቅ የሚባሉ ክለቦች በዝውውር መስኮቱ ላይ እያደረጉ ያሉ ወቅታዊ እንቅስቃሴዎችና የቡድን ዜናም በዚህኛው የመረጃ ሰዓታችን እንደ ሁልጊዜው እናደርሳችኋለን። ከእኛ ጋር ቆዩን። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉ አመስጋኞች ነን። በዩቲዩብ ገጻችን ላይ የሰብስክራይበራችን መጠን ይጨምር ዘንድ አጋር ለሆናችሁንም አመስግነን መረጃዎቻችንን ጀምረናል። አብራችሁን ቆዩን። በነገራችን ላይ በዓለም ዋንጫ ከ1970 በኋላ ታይቶ የማይታወቀው ነገር አንድ ቀይ ካርድ የተመለከተ ተጫዋች በቀጣይ ጨዋታ እንዲገኝ መደረጉ ነው። 1970 በኋላ የተመለከትነው ሁነት ነው። የአውሮፓ እግር ኳስ ማህበር ፕሬዚዳንት አሌክሳንደር ሴፌሪን ተቃውሟቸውን አሰምተዋል። የፊፋን ውሳኔ በመቃወም እንግዲህ መግለጫ የወጣው የፊፋ ድርጊቱ ሁሉንም ቀይ መስመሮች የተሻገረ ነው፣ የፍሎሪያን ባሎጎን የቀይ ካርድ መነሳት ብሏል። የአውሮፓ እግር ኳስ ማህበር የሚመራው እንግዲህ በአሌክሳንደር ሴፌሪን ነው። የኤፋ ቀይ ካርድ ግዴታ እንጂ ፍላጎት አይደለም፣ ፍትሐዊነት መጠበቅ አለበት ይላሉ። አክሎም የሚመለከታቸው ኃላፊዎች ደንቡን ተግባራዊ ማድረግ ካልቻሉ ጨዋታው ታማኝነት ያጣል ብሏል። የኤፋ ይሄ ታይቶ የማይታወቅ ለመረዳት የሚያዳግት እና ኢፍትሐዊ ውሳኔ አስደንግጦናል። ፊፋ የእግር ኳስ የበላይ ጠባቂ ጉዳዩን በፍጥነት እንዲሽር እያሉ ነው። በነገራችን ላይ የእግር ኳስ የበላይ ጠባቂ ፊፋ ነው። ዩኤፋ የአውሮፓን እግር ኳስ ብቻ ነው በብቸኝነት የሚያስተዳድረው፣ ግን የሚተዳድረውም በፊፋ ስር ነው። ይሄም ዩኤፋ የቀይ ካርዱ ነገር በእነሳቱ በጣም አሳስቦኛል እያለ ነው። ከዚህ ጋር በተያያዘ ምን እየተባለ ነው የሚለውን አንዳንድ ነገሮች እንመልከት። በማለዳውም ጥንቅራችንን አንስተ ነው ነበረ። አንድ አድማጫችን እንደውም በጣም ጥሩ ትንታኔ ነው የጻፈልን በሀሳብ መስጫ ሳጥናችን ላይ ቀይ ካርዱ መነሳት የአሜሪካን ኢፍትሐዊነት በደንብ የሚያሳይ ነው በሚል ስለ ውሳኔው ዝላታን ኢብራሂሞቪች ፎክስ ስፖርት ላይ በጣም ለየት ያለ ሀሳብ አጋርቷል። አሜሪካ ጣቢያ ነው በነገራችን ላይ ፎክስ ስፖርት እና አሜሪካ ፎክስ ቲቪ ላይ ተንታኝነት እየሰራ የሚገኙ ዝላታን ኢብራሂሞቪች ስለ ባሎጎን ቀይ ካርድ መነሳት በተመለከተ በጣም ብዙ መናገር እችላለሁ፣ ግን አለ እላፊ ከተናገርኩኝ አሁኑን ሻንጣይን ይዘው ከዚህ ያባርሩኛል ብሏል። ውሳኔው ግን መረዳት አልቻልኩም ያለ ሲሆን በብዙ አቅጣጫ አየሁት፣ ልረዳ አልቻልኩም ብለዋል። በውድድሩ ጥሩ እግር ኳስ ቢታይም ቀጥለው የሚገኙት የዳኝነት ውሳኔዎች መነጋገሪያነታቸው ሲቀጥል የፍሎሪያን ባሎጎን ቀይ ካርድ ያነሳው ግን ፊፋ መሆኑ ደግሞ ጉዳዩን በጣም አነጋጋሪ አድርጎታል። የቀድሞ የሊቨርፑል አሰልጣኝ ናቸው የርገን ክሎፕ። አሁን የጀርመን ብሔራዊ ቡድን በቀጣይነት ያሰለጠናሉ። እነኚህ ሁለት ሰዎች ሲሉ የፊፋውን ፕሬዚዳንት ዣን ኢንፋንቲኖ እና የአሜሪካውን ፕሬዚዳንት ዶናልድ ጄ ትራምፕን ነው። እነኚህ ሁለት ሰዎች የእግር ኳስ ሀሳብ ፈጽሞ የላቸውም ይላሉ ክሎፕ። ጀርመን አሰልጣኝ የርገን ክሎፕ ፕሬዚዳንት ዶናልድ ትራምፕ ለዣን ኢንፋንቲኖ ስልክ መደወላቸውን ተችተዋል። የርገን ክሎፕ ይህ በእርግጥም ከተደረገ እብደት ነው ያሉ ሲሆን እግር ኳስ የእኛ እንጂ የፖለቲከኞች አይደሉም ይላሉ የርገን ክሎፕ። አክሎም እነዚህ ሁለት ሰዎች ስለ እግር ኳስ ሀሳብ ያላቸውም እዚህ ውስጥ መሳተፍ የለባቸውም ሲል ተደምጧል። ስለ ቀይ ካርድ ውሳኔ ያነሱት ክሎፕ ግልጽ ቀይ ካርድ ነው፣ በዚህም ምንም ጥርጥር የለም፣ ጉዳዩም የተሻረበት መንገድ አግባብነት የለውም። ለአሜሪካ ሲባል በዣን ኢንፋንቲኖ የተወሰነው ውሳኔ በጣም አሳስቦኛል። የፊፋውን ፕሬዚዳንት ዣን ኢንፋንቲኖ፣ የአሜሪካውን ፕሬዚዳንት ዶናልድ ጄ ትራምፕ የእግር ኳስ ጽንሰ ሀሳቡም የላቸውም ብለው ክሎፕ ተችተዋቸዋል። ከዚህ ጋር በተያያዘ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ለፊፋው ፕሬዚዳንት ዣን ኢንፋንቲኖ መደወላቸውን ራሳቸው ናቸው ያረጋገጡት። በነገራችን ላይ የፕሬዚዳንቱን የስልክ ጥሪ አሜሪካ ከቦስኒያ ካደረገችው ጨዋታ መጠናቀቅ በኋላ ምን የተደረገው ዶናልድ ትራምፕ በስልክ ዣን ኢንፋንቲኖ ፍሎሪያን ባሎጎን ቀይ ካርድ በድጋሚ እንዲመለከቱ ነው የጠየቁት። ፊፋ ከቀናት በኋላ በተለይም የቀይ ካርድ ውሳኔውን ማንሳቱን ካሳወቀ በኋላ እንደዚህ አይነት ውሳኔ በእግር ኳስ ታይቶም አይታወቅም። በነገራችን ላይ ለመጀመሪያም ጊዜ ነው በ60 ዓመት የቀይ ካርድና የቢጫ ካርድ ታሪክ ውስጥም እንዲህ አይነት ነገር ተፈጽሞ ማያውቅም። እንደውም በማለዳው ጥንቅራችን የአሜሪካ የፊት መስመር አጥቂ ፍሎሪያን ባሎገን ቀይ ካርድ መነሳትን ተከትሎ ሀሳብ ሲያጋሩ አሰልጣኝ ሩዲ ጋርሻ እንደውም አፕሪል ዘፉሉላ መስሎ የነበረ ቀኑን ሳየው አይደለም
እኔ ቀልድ እየተቀለደ እንጂ ፈጽሞ እንዲህ አይነት ነገር ይደረጋል ብዬ አልጠበቅኩም ብሎ ነበር። የአሜሪካው ብሔራዊ ቡድን አሰልጣኝ ፖቼቲኖ ያው ቀይ ካርዱ ፍትሐዊ ስላልነበረ ነው የተነሳልን ብለዋል። በርካቶች እየተረባረቡ ነው ቀይ ካርዱን የጸና ግን ለማድረግ። የግል መልካታችሁን በድጋሚ ልታጋሩን ትችላላችሁ በዚህ የቀይ ካርድ ጉዳይ ላይ። ሌላው የዓለም ዋንጫ በጣም አነጋጋሪው ክስተት የፊት መስመር አጥቂዎች ጉዳይ ነው። በዓለም ዋንጫው ታሪክ 3 አጥቂዎች 7 ጎሎችን አስቆጥረዋል። በአንድ የዓለም ዋንጫ መድረክ 3 ተጫዋቾች እያንዳንዳቸው 7 ጎሎችን አስቆጥረው ለወርቅ ጫማ ሲፎካከሩ ይህ በታሪክ ለመጀመሪያ ጊዜ ነው። ሜሲ ከአርጀንቲና ጋር፣ ሃላንድ ከኖርዌይ፣ ኬሊያን ምባፔ ከፈረንሳይ ጋር 7 ጎሎችን አስቆጥረው ተናንቀው ይገኛሉ ለኮከብ ግባግቢነቱ ፍጥጫ። የሃላንድ ፍጹም የተለየ ነው። የመጀመሪያ ዓለም ዋንጫው ነው። ሜሲ እና ኬሊያን ምባፔ እንኳን ልምድ አላቸው በዓለም ዋንጫ ላይ። በ4 የዓለም ዋንጫ ጨዋታ ላይ በሁሉም ጎል ማስቆጠር 8ኛው የአውሮፓ ተጫዋች ነው ኤርሊንግ ብሮት ሃላንድ። ከጣሊያኑ ክርስቲያን ቪቬል 1998 በኋላም ይህን ጀብድ የፈጸመ ብቸኛው አውሮፓዊ ተጫዋችም ኤርሊንግ ብሮት ሃላንድ ሆኗል። ሃላንድ ለኖርዌይ በ14 ተከታታይ ጨዋታ ነው ግብ ያስቆጠረው። በነገራችን ላይ 14 ጨዋታ 26 ጎል ነው ያስቆጠረው። ሃላንድ ካለ ጎል አለ። በነገራችን ላይ ይሄ በጣም የተረጋገጠ ጉዳይ ሆኗል አሁን ላይ። በሃላንድ በኩል ግዝፈቱ በርካቶች ለአየር ላይ ኳስ አጠቃቀሙ ጥሩ ነው ይላሉ፣ ግን ከተከላካይ ጀርባ ያሉ ስፔሶችን አጠቃቀሙም ሃላንድ የሚታማ አይደለም። የአንድ ለአንድ አጨራረሱም በጣም አደገኛው ሰው ነው ኤርሊንግ ብሮት ሃላንድ። በነገራችን ላይ በመጀመሪያ 4 የዓለም ዋንጫ ጨዋታ ላይ 8 ጎሎችን ከዚህ በፊት ያስቆጠረ ተጫዋች ነበረ። ገርድ ሙለር 1970 ለጀርመን የመጀመሪያ የዓለም ዋንጫ 4 ጨዋታ ላይ 8 ጎል አስቆጥሮ ነበር። ሃላንድ አሁን በታሪክ ሁለተኛው ተጫዋችም ሆኗል 7 ጎሎችን በማስቆጠር። በሃላንድ በኩል ባለፉት 12 ጨዋታ ላይ 6 ጊዜ ሃላንድ ጎል አስቆጥሯል። በጋብርኤል ማጋሪሽ እና በሃላንድ በነበረው ፍጥጫ ማለት ነው። ከ12ቱ ጨዋታ ላይ 6ቱ ላይ ሃላንድ ግብ አስቆጥሮበታል። በተከታታይ 5ኛ ጨዋታ ላይ ደግሞ ግብ አስቆጥሯል። የሃላንድና የጋብርኤል ማጋሪሽ ፍጥጫም በሃላንድ ድል አድራጊነት እየተጠናቀቀ ነው። የኖርዌይ ብሔራዊ ቡድን ኮከብ ጎል አግቢ አስቆጣሪ ኤርሊንግ ብሮት ሃላንድ ጎል በቀላሉ እንዴት እንደሚያስቆጠር ተጠይቆ ነበረ ከጋዜጠኞች። ምክንያቱም ብራዚል ላይ ያስቆጠራቸው 2 ጎሎች ሀገሩን ወደ ቀጣዩ ዙር እንድታልፍ አድርጓል። ለእኔ ይሄ ከፈጣሪ የተሰጠኝ ስጦታ ነው በማለት ሲገልጸው የማገኘው 1 ወይም 2 እድሎች ጎል ይሆናሉ። አሁን ላይ ሳስበው ይሄ ፈጣሪ ስጦታ ብቻ ነው ብሏል። የቡድን አጋሩ አንድሪያስ ሼልድሩፕ በኩሉ ስለ ሃላንድ ለመናገር ቃላት ያጥረኛል፣ ኖርዌይ በመሆኑ ልንደሰት ይገባል ብሏል። አክሎም ሃላንድ የእኛ ስለሆነ እድለኞች ነን፣ ተጨማሪ ጎሎች በውድድሩ እንደሚያስቆጠር ተስፋ አደርጋለሁኝ ሲል ተደምጧል። ሃላንድ ሀገሩን ለዓለም ዋንጫ ቀጣዩ ዙር ማሳለፉ እንዳለ ሆኖ ሃላንድ ጎል የማስቆጠር ሱስ አለበት እየተባለ ነው። ሃላንድን ግን እንዴት ነው የምትገልጹት? የእናንተ መልከት አጋሩን። የሜክሲኮና የእንግሊዝ ጨዋታ ያመልጣል። በእርግጥ በኢትዮጵያን ሰዓት አቆጣጠር 9 ሰዓት ይጀምራል ተብሎ ሌሊት ወደ 10 ሰዓት ተገፍቶ የጀመረ ጨዋታ ነው በአየር ሁኔታ ምክንያት። ጨዋታው በእርግጥ በማለዳው ጥንቅራችን በቃል ስፖርት ዩቲዩብ ቻናል ላይ በስፋት ተንትነነዋል። በጣም ያስገረመንም ጨዋታ ስለሆነ የዜናችን መግቢያ ነበረ። ምናልባት በቁጥር የጨዋታውን ማራኪነትና ውብነት ለመግለጽ ያክል እንግሊዝ 3-2 አሸነፈች። ግብ የማስቆጠር ነጻሪ ሜክሲኮ 2-2ቱን ማስቆጠረች። እንግሊዝ 1.55 ነው ኦልሞስት ተጨማሪ 1.45 ግብ አግኝታበታለች እንደማለት ነው። ሜክሲኮ 20 ሞከረች፣ እንግሊዝ 6። ሜክሲኮ ከ20 5ቱን ኢላማውን ይጠብቅላት፣ እንግሊዝ ከ6ቱ 5ቱ ኢላማውን ጠብቀውላታል። በኳስ ቁጥጥር እንግሊዝ እንዲተበልጣ አታውቅም በነገራችን ላይ። ምክንያቱም በእርግጥ የዣረል ኳንሳ ቀይ ካርድ ነገሩን ግልብጥብጥ ነው ያደረገው። 67 በመቶ ሜክሲኮ ኳስ ተቆጣጥሮ ነበር፣ እንግሊዝ 33 በመቶ ብቻ ነው ኳስ ቁጥጥሩ። እንዳልኳችሁ የቀይ ካርዱ ነገር እንግሊዝን እንዴት ጫና ውስጥ ከቷት እንደነበር አይዘነጋም። ቀይ ካርዱ ጀረል ኳንሳ ነበር የተመለከተው። ጄምስ ጉዳት፣ ጀደን ስፔንስ ጉዳት፣ ጀረል ኳንሳ ቅጣት። እንግሊዝ እንዴት ያለ ፈተና ውስጥ ናት! በዛ ቀኝ ተመላላሽ ላይ ምንም ጥያቄ የለውም አደጋ ውስጥ ገብተዋል። አሁን የቀይ ካርዱ ጉዳይ እንደ ፍሎሪያን ባሎጎን ቀይ ካርድ ያው እንግሊዝ አሜሪካ አይደለችም፣ ዶናልድ ትራምፕ እንግሊዝ የላትምና ማን ደውሎ ቀይ ካርዱን ያስነሳለታል የሚለው ይጠበቃል። ምክንያቱም የእንግሊዙ ጠቅላይ ሚኒስተር ኬር ስታርመር እንኳን እንግሊዝን ለመምራት ብቁ ሰው አይደለውምና ሀገሬ ከኔ የተሻለ ሰው ይገባታል ብለው ስልጣን ለቀዋል። ስለዚህ
ለዣን ኢንፋንቲኖ እንደ ዶናልድ ትራምፕ ደውሎ ቀይ ካርድ የሚያስነሳ የለም። እንግሊዝ በዛ መስመር ልትቸገር ትችላለች። ዣራል ኳንሳ በነገራችን ላይ በዓለም ዋንጫ ቀይ ካርድ የተመለከተ አራተኛው እንግሊዝ ተጫዋች ሆኗል። ከዚህ ቀደም ዊልክሰን፣ ዴቪድ ቤካም፣ ዋይኒ ማርኮሩኒ በዓለም ዋንጫ ቀይ ካርድ ተመልክተው ነበር። ዋይኒ ማርኮሩኒ ከፖርቱጋል 2016 ከሮናልዶ ጋር የገቡበትም ሰጣ ገባ በዛ ቀይ ካርድ ምክንያት የሚረዘነጋ አይደለም። ጁድ ቤሊንግሃም ክስተት የሆነ ተጫዋች ነው። እንደውም አንድ አድማጫችን በቃል ስፖርት ዩቲዩብ ቻናል በማለዶ ጥንቅራችን ይህን ጨዋታ በስፋት ስናነሳው በቀጣዩ መረጃ ጁድ ቤሊንግሃምን ተብለን ነበረ። ቤሊንግሃም ማለት በ1986 በዚሁ ታሪካዊ የሜክሲኮ አዜቴካ ስቴዲየም በእንግሊዝ ላይ 2 ጎሎችን ካስቆጠረው ዲያጎ አርማንዶ ማራዶና በኋላ በአዜቴካ ስቴዲየም በአንድ የዓለም ዋንጫ ጨዋታ 2 ጎሎችን ያስቆጠረ የመጀመሪያው ተጫዋች ሆኗል። ያኔ ማራዶና 2 ጎል እንግሊዝ ላይ ሲያስቆጥር አንዱን በእጁ የእግዜር እጅ አንዱን ከመሃል ሜዳ ሙሉ እንግሊዛውያንን ቁም ስቅል አሳይቶ ያስቆጠረው ግብ ነበረ። ከዛ በኋላ ነው ጁድ ቤሊንግሃም በአዜቴካ ስቴዲየም በአንድ የዓለም ዋንጫ 2 ጎል ያስቆጠረ ከዲዬጎ አርማንዶ ማራዶና በኋላ። ጁድ ቤሊንግሃም ማለት ውድ ቤተሰቦቻችን በዓለም ዋንጫ የአማካኝ ስፍራ ታሪክ ከቦቢ ቻርልተን፣ ከስቴቨን ጄራርድ፣ ከፍራንክ ጄምስ ላምፓርድ፣ ከዴቪድ ቤካምም፣ ከግሌን ሆልድን እነ ፖል ጋስኮኜም በላይ የዓለም ዋንጫ ግቦችን ያስቆጠረ ነው። ገና 23 ዓመቱ ነው። ይቀጥላል ማለት ነው። የጨዋታውን ኮከብ እሱ ነበረ። ከዓለም ዋንጫ መጀመር በፊት እንግሊዝ ቋሚ እሱ ነው የምታደርገው፣ ጊብስ ዋይትን ነው የምታደርገው፣ ውዝግብ ነበረ። አሁን ግን ጁድ ቤሊንግሃም የእንግሊዝ የልብ ምት ሆኗል ማለት ይቻላል። ሃሪኬን በዓለም ዋንጫ ላይ ያው የእንግሊዝ ብሔራዊ ቡድን በቀጣይነት ሰር ብላ ልትጠራው የምትችለው ተጫዋቿ እንደሆነ ያስመሰከረ ነው። አሁንም ግብ ያስቆጥራል ሃሪኬን። በነገራችን ላይ ሃሪኬን በዓለም ዋንጫ ላይ በ5 ጨዋታ 6 ጎል 1 አሲስት አለው። በዓለም ዋንጫ በ5 ጨዋታ 7 ጎል አለው ማለት ነው። ስለዚህ ከአንድ በላይ የግብ አስተዋጽኦ በዓለም ዋንጫ ያለው ከአንድ በላይም ግብ በጨዋታ ያስቆጠራል እንደማለት ነው። እንግሊዝ በብዙ ነገር ልትገለጥ ትችላለች። ትላንትና ግን እንግሊዝ በጎዶሎ ተጫዋች መጫወቷን ተከትሎ አንድ ተጫዋች ወደ ሜዳ መግባት ነበረበት። ዳን በርን 75ኛው ደቂቃ ላይ ነው የገባው። 10 ኳስ ነካ፣ 6 ኳስ ከግብ ክልል አራቀ፣ የሚስተካከሉ የለም። 4 ኳስ ከግብ ክልል አራቀ፣ 2 ሙከሮችን ብሎክ አደረገ ወይም ተደረበ፣ የሚስተካከሉ የለም። ከአንድ የአየር ላይ ግንኙነት አንድ አሸነፈ። ይሄ ከ75 ደቂቃ በኋላ በአንድ የተከላካይ ክፍል የታየ የዓለም ዋንጫ ከፍተኛው ጥራት ሆኖም ተመዝግቧል። እንግሊዝ በጎዶሎ ተጫዋች ነው የተጫወተችው። ነገሩ ለእንግሊዝ ምን ያህል ከባድ እንደሆነ እንንገራችሁ። ከ1966 በኋላ በእንግሊዝ ብሔራዊ ቡድን በኩል በአንድ የዓለም ዋንጫ ጨዋታ ላይ የተወሰደባት ከፍተኛ የኳስ ብልጫ ሆኗል። 33 በመቶ ነው ኳሱን የተቆጣጠረችው። እናም በዛ ጫና ውስጥ ሆና ነው እንግሊዝ ድል ያደረገችው። ምናልባት የት ድረስ ትሄዳለች የሚለው እንዳለ ሆኖ ማለት ነው። የዓለም ዋንጫ ካናዳ አስተናጋጅ ሀገር ነበረች። በአፍሪካዊቷ ሞሮኮ 3-0 ተረታ ተባረረች። ሌላኛው አዘጋጅ ሜክሲኮ ነበረች፣ ተባረረች። በዶናልድ ጄ ትራምፕ ቀጥተኛ ስልክ የፍሎሪያን ባሎጉን ቀይ ካርድ አንሱ የተባሉት ዣን ኢንፋንቲኖ ቀይ ካርድ አንስተው ፍሎሪያን ባሎጉን ይጫወት ብሏል። ሐሳባቸውን ቀይረው ጨዋታው እስኪጀመር ካልሰረዙት የቀረችው አዘጋጅ ሀገር አሜሪካ ናት። የእሷ ዕጣ ፈንታ የሚለው ከቤልጅየም ጋር በሚደረግ መርሃ ግብር የሚወሰን ይሆናል። በዓለም ዋንጫ ላይም እንግዲህ እንግሊዞች ጨዋታው ከተጠናቀቀ በኋላ በደስታ ፈንጠዝያ ውስጥ ነበሩ። ሜክሲኮን ያሸነፉት እንግሊዞች ከጨዋታው መጠናቀቅ በኋላ ደስታቸውን በሚገልጹ ወቅት ግን ጆርዳን ሄንደርሰን እጅግ በጣም አሰቃቂ ጉዳትን ያስተናገደው። ሄንደርሰን ከማስታወቂያ ቦርድ ላይ ወድቆ ከበድ ያለ ጉዳት አስተናግዷል። ለበርካታ ደቂቃዎች ነው በነገራችን ላይ ሜዳ ላይ በኦክሲጅን ጭምር ሕክምና የተደረገለት። በአምቡላንስ ወደ ሕክምና ተወስዷል። ከጨዋታው መጠናቀቅ በኋላ በደስታ ገለጻ ላይ ጉዳት ያጋጠመው ሄንደርሰን ጉዳት ከባድ መሆኑም ሲረጋገጥ ጉዳቱ የደረሰው በእጁ መገጣጠሚያ ላይ መሆኑን አሁን ይፋ ተደርጓል። በጉዳዩ ላይ የተጠየቁት አሰልጣኝ ቶማስ ቱሄል ቀላል ጉዳት አይመስለኝም ነው ያሉት። የጨዋታው ኮከብ ጁድ ቤሊንግሃም በበኩሉ የሕክምና ክፍላችን ክትትል እያደረገለት ነው፣ ሁላችንም ከጆርዳን ሄንደርሰን ጎን ነን ብሏልና የእንግሊዝ የደስታ ፈንጠዝያ ጆርዳን ሄንደርሰንን በኦክስጅን ከሜዳ ከበድ ባለ ጉዳት እንዲወጣ አስችሎታል። ጉዳዩን ተከታትለን በቀጣይ መረጃ ሰዓታችን እናመጣዋለን። እንግሊዝ ብሔራዊ ቡድን በዓለም ዋንጫው ጉዞ 11 ጎሎችን ከመረብ አዋህደዋል። ሃሪኬን 6ቱን አስቆጥሮላቸዋል፣ ከባየር ሙኒክ ነው። ቤሊንግሃም 4ቱን አስቆጥሮላቸዋል፣ ከሪያል ማድሪድ ነው። ማርከስ ራሽፎርድ 1 ጎል አስቆጥሯል። ይሄ እንኳን ትንሽ ላገላለጽ ይቸግራል፣ ንብረትነቱ የማንቸስተር ዩናይትድ ነው። ስለዚህ በዓለም ዋንጫ ለእንግሊዝ ከተቆጠሩ 11 ግቦች 10 የተቆጠሩት በሌላ ሀገር በሚጮቱ እንግሊዛውያን ተጫዋቾች ናቸው። ማለት በሌላ ሊግ ከሚጮቱ ከፕሪሚየር ሊግ ውጭ ነው።
በዚህ ሰዓት ላይ ለዩናይትድ ባይጫወትም ማርከስ ራሽፎርድ ግን የባርሴሎና ንብረት አይደለም። ምናልባት አንዳንድ ገለጻዎች ላይ ስለተመለከቱት ነው ራሽፎርድ በይፋ ከጁን 1 ጀምሮ የማንቸስተር ዩናይትድ ንብረት እንደሆነ ይታወቃልና አንዱ በፕሪሚየር ሊግ የሚጫወት ተጫዋች ነው ማለት ይቻላል። የሜክሲኮ ብሔራዊ ቡድን አሰልጣኝ ጃቬር አጉዌሮ ቡድናቸው መውቀስ እንደማይፈልጉ ተናግረዋል። የምንችለውን ሁሉ አድርገናል ብለዋል። ሁሉም ላደረገልን ድጋፍ ልናመሰግን እፈልጋለሁ። ትልቅ ብሔራዊ ቡድን አለን ያሉት አሰልጣኝ ጃቬር አጉዌሮ ተጫዋቾችን የመውቅስበት ምንም ምክንያት ግን የለኝም ሲሉ ተደምጠዋል። በብራዚል ብሔራዊ ቡድን ስንብት ዙሪያ በርካታ ያልተጠበቁ ውጤቶች ውስጥ አንዱ ተደርጎ ሊወሰድ ይችላል። በዚህ ዓለም ዋንጫ ላይ በእርግጥ ብራዚል ልማዷ ነው። ባለፉት 6 የጥሎ ማለፍ ጨዋታ ላይ እንዲሁ አይነት ነገር በተደጋጋሚ ሲገጥማት ነበረ። ከዚህ ጋር በተያያዘ ኃላፊነቱን መውሰድ አለብን እያለ ይገኛል የብራዚል ብሔራዊ ቡድን አምበል ማርኪኒዮስ። መላው ብራዚላዊ ይቅርታ ጠይቃለሁ ብሏል። ኃላፊነቱን እኔና የቡድኑ ትልልቅ ተጫዋቾች መውሰድ አለባቸው ሲል አዲሱ ትውልድ ወደዚህ መጓዝ ይኖርባቸዋል በማለት ወጣቶች ከጫና ውጪ እንዲሆኑ አሳስበዋል። ያለንን ብንሰጥም በቂ አልነበረም፣ ከዚህ ትምህርት መውሰድ ይኖርብናል ሲል መላው ብራዚላውያንን ይቅርታ መጠየቅ እፈልጋለሁ ብሏል ማርኪኒዮስ ከጨዋታው መጠናቀቅና ሽንፈት በኋላ። በእርግጥ የብራዚል ብሔራዊ ቡድን እንዳልኳችሁ እንዲህ አይነት መጥፎ ታሪኮችን አላት። በጀርመን 7-1 ተሸንፋ እንዲሁ ከጥሎ ማለፍ ውጭ የሆነችበት ቅርብ ጊዜ ይታወሳል። በክሮሻ በፍጹም ቅጣት ምት በካታሪ 2022 የዓለም ዋንጫ የተሰናበተችበት መንገድ ይታወሳልና እንዲህ አይነት ጉዞ ለብራዚል በጣም የተለመደ ግን በጣም አስከፊ ሆኗል። ባርሴሎና ፒኤስጂ እና ብራዚል ሲጫወት ታላቅ ነገር ያደረገ ተጫዋች ሆኖ ይታወሳል። ግን ሁልጊዜም ከዛ በላይ መስጠት ይችል ነበር የሚል ስሜት በደጋፊዎች ዘንድ ይኖራል። ባሎንዶርን ማሸነፍ ይችል ነበር የሚለው ዝላታን ኢብራሂሞቪች ስለ ብራዚል እግር ኳስ ጥበበኛ ኔይማር ጁኒየር ሲናገር ነው። ኔይማር ብዙ ነገር ይገባው ነበር ብሏል። ብራዚል ኮከብ ኔይማር በሌላ የዓለም ዋንጫ እንደማይመለከቱት ከዚህ በኋላ እና በብራዚል መለያም እንግዲህ እንደማይኖር አረጋግጧል። ከኖርዌይ ሽንፈት በኋላ በእንባ የታየው ኔይማር ሞከርኩኝ አሁን ገና አብቅቷል ሲል በቴሌቪዥን መስኮቶች እንባ እየወረደ ነው የተናገረው። ከጉዳት ጋር ታግሎ በዚህ የዓለም ዋንጫ ላይ የደረሰው ኔይማር የመጨረሻው የዓለም ዋንጫ ጨዋታ መሆኑንና ነገሩ እንዳበቃም ተናግሯል። በእርግጥ በርካቶች ለሱ ሲል የተሰዋው ዦዋ ፔድሮ መጥቶ ቢሆን ኖሮ ሀገሩ አትሻገርም ነበረ ወይ፣ ብራዚልስ ወደ ቀጣዩ ዙር ለማለፍ ከዚህ የተሻለ ፐርፎርማንስ አይኖራትም ነበረው የሚለው ግን የበርካቶች ጥያቄ ነው። በዓለም ዋንጫ ላይ እንደ ቪቲኒያ ያለ ተጫዋች በጣም አስደናቂ ነው፣ ምንም ጥያቄ የለውም። ግን ብዙ ጥያቄ የሚነሳው የፖርቱጋል ብሔራዊ ቡድን ይህን የመሰለ ጥራት ይዞ እነ ጆዋኔ ቬዝን የያዘ ነው፣ እነ ቪቲኒያን የያዘ ቡድን ነው። አማካይ ስፍሩ የአውሮፓ ሻምፒዮን ናቸው በነገራችን ላይ ሁለቱም ከፓሪስ ሰን ዠርሜን ጋር ያውን በተከታታይ ዓመት እንዲህ አይነት ጥራት ይዞ የሚጠበቀው ነገር ታይቷል የሚለው የብዙዎች ጥያቄ ነው። ፔድሪ የባርሴሎናና የስፔኑ ኮከብ፣ ቪቲኒያ በጣም ምርጡ ተጫዋች ነው። በተለይ ኳስን የሚቆጣጠርበት መንገድ፣ ቀና ብሎ ጓደኞቹን የሚያይበት መንገድ እና ኳሱን የሚያቀበልበት የሚሮጥበት መንገድ ለእኔ ፍጹም ይለያል። በዚህ ሰዓት ላይ ስለ አማካይ ስፍራ ተጫዋች እያወራን ከሆነ ቪቲኒያ በጣም ሊወራለት ይገባል ብሏል። በእርግጥ ስለ ብቃቱ ማንም ጥርጥር የለውም፣ ግን በዓለም ዋንጫ የሚጠበቅበትን ነገር ከፖርቱጋል ጋር እየሰጠ ነው ወይ የሚለው ግን የብዙዎችም ጥያቄ ነው። አጫጭር ስፖርታዊ መረጃዎችን እንቀጥል። አብራችሁን ካላችሁ ላይክ አድርጉን። የዝውውር መስኮቱ ላይ የባርሴሎና ዝውውርን በተመለከተም ለጊዜው የዓለም ዋንጫ ዝውውር መስኮቱን ትንሽ እንዳደበዘዘው ይታወቃል። ምክንያቱም የሚፈለጉ ተጫዋቾች ሀገራቸውን ወክለው ነው ያሉት። አልሂላሎች የባርሴሎናውን ተጫዋች ማርክ ካሳዶን የግላቸው የማድረግ ፍላጎት አላቸው ተብሏል። ባርሴሎና ተጫዋቹን ለመልቀቅ ክፍት እንደሆኑ ይታወቃል። ባርሴሎናዎች 30 ሚሊዮን ዩሮ በላይ ይፈልጋሉ። ስሙ ከዩናይትድ ጋር ቢያያዝም ዩናይትድ ምንም አይነት እንቅስቃሴ እያደረገ አይደለም። ግን አልሂላሎች ሁኔታውን እየተከታተሉ ነው። በተለይም ጆዋ ካንሴሎን ለመውሰድ በሚያደርጉት ጥረት ላይ ለባርሴሎና እንደ አማራጭም ይህንን ዝውውር እንዲያካትቱ ሊጠየቁ ይችላሉ ተብሏል። በሌላ በኩል ልክ በዛሬዋ ቀን 2025 ቶማስ ሙለር የመጨረሻ ጨዋታውን ከባየር ሙኒክ ጋር አድርጎ የ17 ዓመት የክለብ ቆይታ ያበቃበት ልዩ ቀን ነበረች። እቺ ቀን በባየር ሙኒክ 756 ጨዋታ 250 ጎል እና 223 አሲስት አለው። 13 የቡንደስሊጋ ዋንጫ በልቷል። በድምሩ 33 ዋንጫን በመብላትም ሪከርድም ባለቤት ሆኖ ነው ከባየር ሙኒክ ያበቃው። ልክ የዛሬ ዓመት በዛሬዋ ቀን ላይ ነበረ። በዩቲዩብ ገጻችን ከ33,000 በላይ ሰብስክራይበር ባለው ላይ ትገኛላችሁ። ቤተሰብ ካልሆናችሁ ሰብስክራይብ ማድረግ እንዳይረሳም። አጫጭር ስፖርታዊ መረጃዎቻችን በፕሪሚየር ሊግ ይቀጥላሉ። በቶትናም በኩል የዝውውር መስኮቱ ላይ አንድ ጥንቅር በማለዳውም ነግረናችሁ ነበረ። ቶትናም እየገዛ ነው፣ በዛውም ልክ ደግሞ የሚያጣቸው የሚለቃቸው አሉ።
የድረጉሼ ነግረናቸዋል። በርከት ያሉ የዜና ምንጮች አሁን ሮሜሮም በተመለከተም ቶትንሃምን ጥሎ የመሄድ እድሉ በጣም ሰፊ ነው ተብሏል። ከክለቡ እይታ አንጻር በአሁኑ ጊዜ ብዙ የማል ተከላካዮች እነ ማርኮ ሴኒስ፣ ቫን ሄከን፣ ቫን ደ ቪን፣ ዳንሷን አሏቸው። በተለይም ሮሜሮ ወደ ላሊጋ በማቅናት ወይ ለባርሴሎና ወይ ለአትሌቲኮ ይፈርማል የሚለው ነገር በትልቁ እየጠበቀ ነው። እናም የኩች ሮሜሮ ከዓለም ዋንጫ መጠናቀቅ በኋላ ቶትናምን መልቀቁ የሚቀር አይመስልም። በሲቲ ቤት የሃላንድ ጥላ በትክክል ካረፈባቸው ተጫዋቾች አንዱ መርሙሽ ነው። በእርግጥ መርሙሽ ስለ ብቃቱ ብዙ ጥያቄ ላይነሳ ይችላል። ከአይንትራክ ፍራንክፈርት ሲመጣ በጣም አሳማኙ ነበር። በፕሪሚየር ሊግም ብዙም ተቸግሯል ለማለት ይቸግራል። ምክንያቱም ፕሪሚየር ሊጉ በጣም ጠንካራ ነው ከሌላ ቦታ ላይ የሚመጡ ተጫዋቾች ግን በፍጥነት የተላመደ ነው። ትልቁ ጥያቄ ግን የሚነሳው ልክ እሱም እንደ ዩሊያን አልቫሬስ በሃላንድ ስር የተከለለ ነው በሚል ነው። በጣም አስደናቂውና ውብ ግቦቹ ይታወቃል። በተለይም ከረጅም ርቀት አክርሮ የሚያስቆጥራቸውም ግቦች በፕሪሚየር ሊጉ ይታወቃሉ። ይህን ተጫዋች በተመለከተም በቶትንሃም በኩል የግላቸው የማድረግ ፍላጎት አላቸው። በተለይም ተጫዋቹ ልክ እንደ ዩሊያን አልቫሬዝ ሁሉ ከሃላንድ ጥላ ስር የመውጣት ፍላጎት ካለው 60 ሚሊዮን ዩሮ አካባቢ የውል መፍረሻ አለው። እስካሁን ሲቲ ለገበያ በይፋ አላቀረበውም። ከፕሪሚየር ሊጉ ቶትናም በተጨማሪ ዩቬንቱስ፣ ጋላታሳራይ እና በርከት ያሉ ቡንደስሊጋ ክለቦች ተጫዋቹን የግላቸው ማድረግ ፍላጎት አላቸው። ይፋ ጥያቄ ከቀረበ የሲቲ አቋም እንዴት ያለ ነው የሚለውን ደግሞ በቀጣይ እንመለከተዋለን። ቶትናም ሆትስፐርሶች ከኮዲ ጋክፖ ጋር ስማቸው ሲያያዝ ነበረ። በሊቨርፑል በኩል ከዓለም ዋንጫ በኋላ በተጫዋቹ ጉዳይ ላይ አዲስ ነገር ይኖራል ተብሎ አይታሰብም። ሊቨርፑሎች አሁንም እሱን የማቆየት ቅድሚያ ይሰጣሉ። በእርግጥ ውድ ቤተሰቦቻችን ቶትንሃም በዝርዝሩ ሲያካትተው ብቸኛው ተጫዋች አይደለም ኮዲ ጋክፖ። የሊቨርፑሉ ሳቪኒዮንም በዝርዝራቸው ውስጥ አካቷልና አማራጭ አላቸው። ምናልባት ሊቨርፑሎች ለገበያ አቅርበው ይህን ተጫዋች ሊሸጡት የሚችሉበት አማራጭ አለው ከሚለው ጉዳይ ጋር በተያያዘ አንዳንድ አማራጮች ሊኖሩ ይችላሉ። ምናልባት የብራድላይ ባርኮላን ጉዳይ ሊቨርፑሎች የሚይዙበት መንገድ ለዚህ ዝውውር ወሳኝና ሊኖረው ይችላል። ግን አንድ የተረጋገጠው ጉዳይ ይሄ የኮዲ ጋክፖ ሊቨርፑልን የመልቀቅ ነገር እስካሁን በሊቨርፑል ፈቃድም የተሰጠው ለስንብቱም ሊቨርፑል የተዘጋጀበት አይመስልምና በዚህ ጉዳይ ላይ የሊቨርፑል አቋም እስካሁን መሸጥ የሚል ግን አይደለም። በአርጀንቲናና በግብፅ መካከል የሚደረገው የዓለም ዋንጫ የሩብ ፍጻሜ ጨዋታ ላይ ሁለት ሊቨርፑልያን ይፋለማሉ። አሌክሲስ ማካሊስተር አሁን የሊቨርፑል ተጫዋች ሆኖ ሳላ በእርግጥ ሊቨርፑልን በይፋ ለቆ የሚደረግ ፍልሚያ ነው። ማካሊስተር ሳላህን በጣም ወደዋለሁ፣ በጣም አደንቀዋለሁ። ከሜዳ ውጭ ብዙ ነገር የረዳኝ ሰው ነው። ምናልባት ከዚህ ጨዋታ በኋላ ለረጅም ጊዜ አላየውም። የኔና የሳላ ግንኙነት ለዓመታት በሊቨርፑል ቆይቷል። አብረን ጉል ስኬቶችን አስመዝግበናል። ቀላል ግጥሚያ አይሆንም ከግብፅ ጋር፣ ግን ሳላህን ስለማገኘው በጣም ደስ ብሎኛል። ለረጅም ጊዜ ከዚህ በኋላ ስለማግኘት የሱን እርግጠኛ አይደለሁም ብሏል። በሳላና በሱ መካከልም ጥሩ ግንኙነት እንዳለ ይናገራል። የሁለቱ የቀድሞ ሊቨርፑላዊ እንላለን። ሳላህን ምንም ጥያቄ የለውም ስለለቀቀና የአሁኑ ሊቨርፑላዊ ተጫዋች ማካሊስተር ፍልሚያና ፍጥጫ ግን በዚህ ዓለም ዋንጫ ላይ ከሚጠበቁ ሁነቶች ውስጥ ነው። ስቴቨን ጄራርድ የምንጊዜም የሊቨርፑል ምርጡ ተብሎ ተመርጧል። እኔ ከሁሉም እበልጣለሁ ብዬ አላምንም። ይልቁኑ ደጋፊዎች እኔን የመረጡኝ በቅርብ ጊዜ የተጫወትኩ ስለሆንኩ ትውስታ በአእምሯቸው ውስጥ እኔ ስላለው ነው ይላል። ምናልባት የሊቨርፑል ደጋፊዎች ጥሩ ሀሳብ ያነሳ ይመስላል ጄራርድ። እኔ የተመረጥኩት የአሁኑ ትውልድ እኔን ስለሚያቀኝ ነው እያለ ነው። ራሴን ከኬኒ ዳግሊሽ ጋር በፍጹም ማወዳደር አልችልም ነው የሚለው። እንደውም እሱ ቃል በቃል የሊቨርፑል እንግዲህ ሰዎች ግን የአሁኖቹ ደጋፊዎችም አብዛኛው የመረጡት ጄራርድ የምንጊዜ ምርጣችን በሚል ነው። ጄራርድ በተለይ በቅርብ ትውልድ ውስጥ በመጫወቴ ምክንያት ስሜ ከቀደሙት ገኗል ይላል። በእያንዳንዱ ጨዋታ በቅርበት ለሚከታተሉ ደጋፊዎች ያለውን ፍቅር የገለጸው የሜዳው ጀነራል ይባላል ስቴቨን ጄራርድ በሊቨርፑል ታሪኩ ውስጥ እነ ኬኒ ዳግሊሽ፣ ግራም ሱነስ፣ ጆን ባርነስ ካሉ ከክለቡ ከገነኑ ስም በላይ መሆኔ አስገርሞኛል። እኔም ለማድረግ የሞከርኩት የኔን ምርጥ ብቃት ነው። የተቻለኝ ሁሉ ለሊቨርፑል ግን ሰጥቻለሁ ሲል ተደምጧል። ያቺ የአውሮፓ ሻምፒዮንስ ሊግ ከኤሲ ሚላን የነጠቁበት መንገድ ግን በሊቨርፑል ልብ ውስጥ በደንብ እንዲቀርም እንዳስቻለው ምንም ጥያቄ የለውም። አንቾሎቲ በብራዚል ብሔራዊ ቡድን አሰልጣኝነታቸው ከባዱን ሽንፈት አስተናግደዋል በኖርዌይ። ለሽንፈታቸው ምክንያት የኖርዌይን ጥንካሬ ካነሱ በኋላ
በተለይም ኦዴጋርድ ይላሉ እሳቸው የአርሰናሉን ተጫዋች ኖርዌይ ተጭኖ መጫወት በጣም ከብዶን ነበረ። በተጨማሪም በሙሉ ሜዳ ላይ የሚፈጥሩት የጨዋታ እንቅስቃሴ ማርቲን ኦዴጋርድ የሚፈጥራቸው ናቸው። እሱ ላይ የተመረከዘው ጨዋታ ይጫወቱ ነበር። እሱ ደግሞ በጣም አስቸጋሪ ነው እና ለብራዚል በኖርዌይ መሸነፍ የኖርዌይ ጥንካሬ እንዳለ ሆኖ የአርሰናሉ ኦዴጋርድ ፈትኖናል፣ ጨዋታን በደንብ ነበረ ሲያደራጅብን የነበረው ብለዋል። የማለዳው ጥንቅራችንም ምናልባት ከተከታተላችሁ በኦዴጋርድ ጉዳይ ላይ ተጫዋቹ አሁንም በአርሰናል እንዲቆይ የክለብ ውሳኔ መሆኑን የወጡ የሩመር መረጃዎች በአርሰናል በኩል ተጨባጭነት እንደሌላቸውና መረጃው የቱርክ መገናኛ ብዙሃን ብቻ እንደነበረ አጋርተናችሁ እንደነበረ ይታወቃል። ከዚህ ጋር በተያያዘ ካርሎ አንቸሎቲ ግን ኦዴጋርድን በብዙ ወድሰዋል። አሁንም እኔ የአርሰናል ተጫዋች ነኝ ብሏል ማርቲን ኦዴጋርድ። እስካሁን በእኔና በክለቤ መካከል ምንም የተፈጠረም ነገር የለም፣ ስለዚህ ሙሉ ትኩረቴ በዚህ የአርሰናል ክለብ ላይ ብቻ ነው ብሏል። በእርግጥ እዚህ ታላቅ ክለብ ውስጥ ለረጅም ዓመታት መቆየት እፈልጋለሁ። ይህ ክለብ ለእኔ ሁሉ ነገሬ ነው። አርሰናል ብዙ ነገር ሰጥቶኛል። እናም እዚህ በቆየባቸው ዓመታት በሕይወቴ ብዙ ልምድና መልካም ነገሮችን አገኝቻለሁ። ስላገኘሁት ነገር ሁሉ አርሰናልን ማመስገን እፈልጋለሁ ብሏል። ነገር ግን በእግር ኳስ ውስጥ ሁኔታዎች ሊለዋወጡ ይችላሉ። እነዚህ ሁኔታዎች ሲፈጠሩ ማክበርና ሙያዊ በሆነ መንገድ ሁሉንም ነገሮች መፍታት ያስፈልጋል። አሁን ግን ከአርሰናል ጋር የሚለየኝም አንዳችም ችግር አልተፈጠረም። በአርሰናልም በጣም ደስተኛ ነኝ። በአርሰናል እቀጥላለሁ። ምንም አይነት ከሌሎች ክለቦች ጋር ያደረግኩት ውይይትም ያደረግኩት ድርድርም የለም ሲል ተደምጧል። ማርቲን ኦዴጋርድ በዝውውር ጉዳይ ላይ ለቀረበለት ጥያቄ ከዚህ ጋር በተያያዘ እኛም ባረጋገጥነው መሰረት አርሰናል በይፋ ተጫዋቹን ለገበያ አላቀረበውም። ከማርቲኔሊ ጋር በተያያዘ ግን አርሰናል ያው ለገበያ በይፋ ባያቀርበውም እንደሚቀርብለት ገንዘብ ነገሮች እንደሚወሰኑ ይታወቃል። የሱ ዝውውር እንኳን ሊሳካ የሚችልበት እድላል እንዳልኳችሁ ፈላጊ ክለቦች በይፋ መጥተው ጥያቄ የሚጠይቁ ከሆነ በቡካዮ ሳካ በኩል ብዙ ጥያቄ ያስነሳ ዓመት ነው ለቡካዮ ሳካ። ምንም እንኳን አርሰናል ሻምፒዮን ቢሆንም ቡካዮ ሳካ ግን በጉዳት በርካታ ጊዜዎችን ያሳልፏል። የፊትነስ ጥያቄ ተነስቶበታል። በርካቶች ረፍት ያስፈልገዋል እያሉ ነበረ። ለእንግሊዝ ብሔራዊ ቡድን በዚህ ዓለም ዋንጫ 2 ጨዋታዎችን በቋሚነት ጀምሯል። 3 አሲስቶች አሉት። በጣም ጥሩ የሚባል ይሄ በቁጥር የተመለከትነው ነገር በ2022 እና በዘንድሮ የዓለም ዋንጫ 3 ሲደመሩ ግቦችና 3 አሲስቶችንም ማስመዝገብ የቻሉ ተጫዋቾችን ብናይ ሜሲ፣ ኬሊያን ምባፔ፣ ሃሪ ኬን፣ ኦስማን ዴምቤሌ፣ ቪኒሲየስ ጁኒየር፣ ቡካዮ ሳካ እናገኛለን። የወሳኝ ጨዋታ ተጫዋች መሆን በደንብ አሳይቷል። ምንም ጥርጥር የለውም። ግን ወጣም ወረደም ለቡካዮ ሳካ ወደ ነበረበት መመለስ ግን አሁንም በርካቶች የሚያነሱት የእረፍት ጉዳይ ነው። አሁንም ግን እየተጫወተ ይገኛል። በአርሰናል በኩል የዓለም ዋንጫው የራሱ የሆነ ተጽዕኖ አለው። አርሰናል ዝውውር ላይ የራሱ ተጽዕኖ አለው። የአርሰናል ተጫዋች ላይ የራሱ ተጽዕኖ አለው። ረጅም ርቀት በሄዱ ቁጥር ተጫዋቾች መድከማቸው አይቀሬ ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን ሳሌባ፣ ኦዴጋርድ፣ ራይስ፣ ሳካ፣ ማዱዌኬ እና ኤዜ በዓለም ዋንጫው የቀጠሉ ተጫዋቾች ናቸው። ወደ አርሰናል አይመጡም። የሚጠበቁ ጨዋታዎች አሉ ደግሞ በቀጣይ በተለይም ደግሞ ሳሊባ፣ ራያ፣ ሜሪኒዮ፣ ዙቤሜንዲ፣ ትሮሳርድ በተለይም የስፔን ብሔራዊ ቡድን ውስጥ ያሉት ራያና ሜሪኖ፣ ስፔን ውስጥ ያለው ዙቤሜንዲ፣ ቤልጅየም ውስጥ ያለው ትሮሳርድ ይጠበቃሉ። ያው ጋብርኤል ማጋሊሽ እና ጋብርኤል ማርቲኔሊ ሌሎች ወደ አርሰናል በጊዜ መመለሳቸውን ያረጋገጡ ናቸው። አስቀድመው እነ ካሃቨርዝ ከጀርመን ብሔራዊ ቡድን ጋር በዓለም ዋንጫው ምክንያት ተመልሰዋል። ዩሊያን ቲምበር እንኳን ጥሪ ደርሶት ጉዳት አያጫውትም ተብሎ እንደተመለሰ የሚዘነጋ አይደለም። የማንቸስተር ዩናይትድ የዝውውር ወቅታዊ እንቅስቃሴዎችን በተመለከተ ብዙ ጥያቄ እየመጣልን ነበረ። በተለይም የአታላንታው ኤደርሰን ዝውውር ጉዳይን በተመለከተም በርከት ያሉ የዜና ምንጮች የዝውውር ሂደቱ ተቋርጧል የሚሉት የሚረር ስፖርትን ዘገባ በማለዳው ጥንቅራችን በስፋት አንስተን ነበረ። ሚረር ስፖርት ለጊዜው ዝውውሩ ቆሟል የሚል ነው። በርካቶች ዝውውሩ የቆመው በዓለም ዋንጫ ምክንያት እንጂ ዩናይትድ በኤደርሰንና በአታላንታ መካከል የተደረሰው ዝውውር በአታላንታና በዩናይትድ መካከል የተደረገው ድርድር ወይም ስምምነት ተቋርጦ አይደለም የሚሉ ደግሞ መረጃዎች እየወጡ ነው። ይህ ዝውውር በነገራችን ላይ ከ40 ቀናት በፊት ከአታላንታ ጋር ስምምነት የደረሰበት ነው። 1 ወር ከ10 ቀን አልፎታል። 45 ሚሊዮን ዩሮ ወይም ወደ 38 ሚሊዮን ፓውንድ ዩናይትድ ለመክፈል የተስማማበት ዝውውር እንደነበረ ይታወቃል። እና ሚረር ስፖርት ዝውውሩ ቆሟል እያለ ነው። ሌሎች ምንጮች ግን ዝውውሩ የቆመው በዓለም ዋንጫ ምክንያት እንጂ ሙሉ ለሙሉ የቆመ ዝውውር አይደለም እያሉ ነው። ጉዳዩንም በታማኝ የዜና ምንጮች ለማረጋገጥ ጥረት እያደረገን ነው። ለዩናይትድ ደጋፊዎች ግን ጥያቄዎች ስላነሳችሁት በዚሁ ጉዳዩ እንግለጥ ብለን ነው። በዓለም ዋንጫው ምክንያት የቆመ ዝውውር ነው ወይንስ ዩናይትድ ሙሉ ለሙሉ አቆሞት ነው የሚለውን በቀጣይ ማጣርተን እናመጣዋለን። ማንቸስተር ዩናይትድ
የቼልሲውን ሳንቶስን እየተመለከተ እንደሆነ ይታወቃል። በርካቶች ምናልባት የኤደርሰንን ጉዳይ እርግፍ አድርገው ከተዉት ዩናይትዶች የዚህ ዝውውር የመፈጸሙ ነገር ይቀጥላል። ከዛ በቀጠለ ደግሞ የኦሪዮል ቹዋሜኒ ዝውውር ሙሉ ለሙሉ ያከትመለታል። የዴቪድ ኦርኔስቴ ማንቸስተር ዩናይትድ በአስቸኳይ ሊያስፈርማቸው ከሚፈልጋቸው ተጫዋቾች የቼልሲውን ሳንቶስን ነው የሚለውን መረጃ አረጋግጦታል። በቼልሲ በኩል እንደሚቀርብላት ገንዘብ ለሽያጭ አቀርበዋል። ከዛ ውጭ ካርሎስ ባሌባ ለዩናይትድ አሁንም ሌላኛው አማራጭ ነው። ያልፈረሰ ስምምነት አለ። ካርሎስ ባሌባን በተመለከተም በማንቸስተር ዩናይትድ በኩል በዝርዝራቸው ውስጥ መኖሩን ቤን ጃኮብስ አረጋግጦ ጥረቶቹ በዚህ ሳምንት ሊጀመሩ ይችላሉ ይላል። ከካርሎስ ባሌባ ጋር የሚደረግ ድርድር አይኖርም። ኦልሞስት ከስምምነት የተደረሰበትና ዩናይትድን ለመቀላቀል ተስማምቷል። ምናልባት በዚሁ አጋጣሚ ግን የዩናይትድ የዝውውር ፖሊሲ እኛን የሚፈልግ መለያችንን ለብሶ መጫወት የሚፈልግ ለዩናይትድ ክብር ያለው ለዩናይትድ የሚመጥን እኛን ያለ ይመጣል ብለዋል። ካርሎስ ባሌባ ዩናይትድን ብሎ ይኸው ለዓመት እየጠበቀ ነው። ያመጡታል ወይ? 75 ሚሊዮን ፓውንድ በላይ ይጠበቅባቸዋል። ማቲያስ ኩኛ የዓለም ዋንጫ መሰናበትን ተከትሎ ሐዘኑን ገልጿል። ያለ ጥርጥር እግር ኳስ ሕይወቴ ከባዱ ጊዜ አሁን ነው ብሏል። ያገኘናቸውን የግብ ዕድሎች መጠቀም አልቻልንም ሲል ተደምጧል። በነገራችን ላይ በሱ ምክንያት የተገኘ ፍጹም ቅጣት ምት የኒካስል ዩናይትዱ ብሩኖ ጊማሬሽ አመከነው እንጂ በጨዋታው የመጀመሪያዎቹ 15 ደቂቃ ፍጹም ቅጣት ምት ብራዚል ስታገኝ እሱ ላይ የተሰራ ጥፋት ነበር። ያው ቴክኒካሊ ጥፋቱ እንደሚሰራበት ያቅ ነበርና በጣም ቴክኒካል ብቃቱ የታየበት ፍጹም ቅጣት ምት የማግኘት ሂደት ነበር ማለት ይቻላል። በማቲያስ ኩኛ በኩል ግን በጣም ልቡ እንደተሰበረ ከፍተኛ ሐዘን ውስጥ እንደወደቀና ብዙ ለቅሶ ህመም ጭምር እንደተሰማው ተናግሯል። በቀጣይነት ለሀገር የሚችለውን ሁሉ አገለግላለሁ፣ አሁን እረፍት፣ ቀጥሎ ደግሞ ወደ ክለብ እግር ኳስ እመለሳለሁ ብሏል። በዩናይትድ ግን አንዳች ለካሪክ የሰጠው ፍንጭ ይኖራል። ማቲያስ ኩኛን 9 ቁጥር ማድረግ ምን ያህል አዋጭ ሊሆን እንደሚችል ግን የተመለከትንበት የዓለም ዋንጫ ነው ማለት ይቻላል።